ሴት ልታመጣ ኑሯል እንዴ? ሮባ ወንድ ነው አላለም? ወንድ መሆኑን እኮ እያየነ ነው። ወንድ ሆኖ እኮ ነው ሩታን አፍቅሮ የመጣ። የሩታ አፍቃሪ እንግዲህ ከአውሮፓ እንደመጣ ትናንትና ሁላችንም በጣም ደስ ብሎናልኝ። እንግዲህ አንዳንዶቹም እየተንጫጫችሁ ነው። ወተት ጠጡ ወይም እንግዲህ ቀዝቀዝ ያለ ነገር ጠጡ ማለት ነው። ግን አንዳንዶች ምናችሁን ነው የሚያማችሁ ማለት ነው? ደህና ናችሁ? እስቲ ተዋት ልጅቷን ነፃ ነስጧት። ያኔ እውነት እንነጋገር ስንል ይሄ ነገር አብርሽ የሚያደርገው ድርጊት ሩታን ባያናድዳትም ሩታ ሊያናድዳት ይችላል። ይሄ ነገር እንግዲህ ከካሜራ በስተጀርባ ምን እንደሚፈጠር እኛ ሁላችን ምንም አናውቅም። ግን ከዚህ በካሜራ የሚመጣልንን ነገር እኛ አንጀታችን በተለይ ደግሞ የሄርሜላ አድናቂዎች በጣም ስለሚያናድዱን ሩታ ሲሄድ ነገር ብታደርግና ምን አንጀታችን ቅቤ ብታጠጠው እያልን ነበረ። በቃ ከአውሮፓ መጣ። ልጁ ደግሞ ስሙ ደስታ ነው። እንደ ስሙ ምንድን ነው የሚባል ይሄ እሱ ራሱ ስምን መላክ ያወጣዋልና በቃ ሁሉን ነገር አሳያታለሁኝ። ሮባ ደግሞ ወንድ ነው። ድሮስ የሴት አፍቃሪ ልታመጣልን ኑሯል። እንደኛ እንኮ ድሮ እንኮ የምንፈልግ ሴት ነው። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። እንግዲህ የሩታ አፍቃሪ ትናንትና ስለመጣ ሁላችንም በጣም ደስ ብሎናልኝ። አንዳንዶች ደግሞ እየተንጫጫቸው ነው። እንዴት አሁን ፍቅረኛ ታመጣለች? እንዴት ከአብርሃም ቤትስ እንዴት ይገባል? እንዴ ማነው የአብርሽ ቤት ያላችሁ ማለት ነው? የክራይ ቤት እኮ ነው። የራሳቸው ቤት እኮ እስካሁን እኮ ገዝተናል ብለውናል፣ ግን ሲገቡበት አላየንም። ስለዚህ የሩታም የአብርሽም ነው ማለት ነው። እና ስለዚህ ሩታ ደግሞ ስለወለደች ሩታ ናት ከቤት መቀመጥ ያለባት፣ ወንድ ደግሞ መውጣት ያለበት። በቃ ጌራውት ብለናቸዋል ወንዶች ማለት ነው። ብትፈልጉ ባናታችሁ ተክል በሉ፣ ሲታተከሉ ወላይ ተተከሉ ማለት ነው። ልጅቷን ሰላም ስጧት እስቲ፣ እሰይ በሉ ማለት ነው። ወላይ እሰይ በሉ። እሷ እኮ እየተቃጠለች ሩታ። ኦኬ እኛ አሁን ብዙዎች ድራማ ነው በቃ ድራማ መሆኑን ከዚህ ካልገባችሁ መቼም አይገባችሁ ምናምን ትሉናላችሁ። እኛ ድራማ ቢሆንም አብርሽ እንደፈለገ ከሚፈልገው ሰው ጋር እየሄደ እየተንዘላዘለ ሩታ ስለምን ይሄን ነገር ማታመጣ እያለን እንጂ ፍሬው ደግሞ ማለት ወደ ፍሬው ስመጣላችሁ፣ ፍሬው ደግሞ ዛሬ ትንሽ እየተናዷልኝ። እንዴት ሩታ እንዴት ራሽን ተጠንቀቂ። ለምንድን ነው አሁን አንቺ ገና አራስ ነሽ፣ ልጅሽ ገና ሕፃን ነው። ይህን ነገር መቀበል የለብተው እንጂ ፍሬው ማለት ነው። አንተ እኮ ማለት ከሩታ ጎን ስትቆም በጣም ያምራል። በጣም ብዙ ሰዎች ይወደሃል፣ ያከብረሃል። ከኔ ከራሴ ጀምሮ ስትፈተፍጥ በጣም ደስ ትለኛለህ። እና ባለፈው ጠፍቼ እንግዲህ በኋላ በእነሱ አልፈተፍትም ብለህ ነበር። ቢሆንም ዛሬ ተመልሰሃልኝ እና አናታቸውን ነው መመታቸው ብለሃል በፍትፈታ። ያው ለነሩታ የሚጠቅም ነው አውቃለሁ የምትፈተፍት። ግን ቢሆንም ደግሞ ይሄ ነገር ስራ መሆኑን እያወቅ ወደ ሪሌው ምክርህ በጣም ተመችቶኛል፣ ደስ ብሎኛል ማለት ነው። ግን ቢሆንም በቃ ከልጅቷ ጎን መቆም አለብን። ለምን ሩታ በጣም ተበድላለች ከእርግዝናዋ ስቲል እስካሁን። እና እሰይ እውነት ከሆነ ደግ እናውቃለን እኮ ገና አራስ ናት። ገና ልጇ የጡቷን ጠብቶ አልጠገበም ልጁ ማለት ነው። ስለዚህ ሩታ አሁን ማግባት የለባትም ማፍቀር የለባትም። ሁላችንም ጠንቅቀን እናውቃለን ማለት ነው። እንደ ሀገራችን ባህል የሁሉም ባህር ቢሆን ገና አንዲት አራስ ልጅ በወለደች በ3 ወሯ ወይም በ2 ወሯ እና ሁላችንም እንረዳታለን ሩታን። ግን ይሄ ደግሞ ስራና ስራ እስከሆነ ከሴት ልጅ ጎን ብትቆም ሁላችንም ደስ ይለናል። እና ምንድነው ልላችሁ የነበረ ተቋርጦብኝ ነውና ሪከርድ አንዲት ልጅ በወለደች በ2 ወሯ ወይ በ3 ወሯ ማንም ሴት አታገባም። እንኳን ሴት እኛ ራሳችን ወይም ቤተሰብ አግቢ ቢሏት እኮ ራሷ ገና የጡቷ ወተት እስካላቆመ ድረስ ላታገባ ትችላለች። ግን ይሄ ደግሞ ስራ እስከሆነ በቃ አብርሽ እያቃጠላት ስለሆነ እያናድዳት ስለሆነ እሰይ ደግ አረጋው የሩታ አፍቃሪ መጣ ብለን ሁላችንም ከጎኗ መቆም ነው ያለብን። ሩታን የሚሰድቧትኝ ደግ አረገች በቃ እውነት የሚወስዳት ከሆነ እሰይ ይውሰዳት እያልን ነው እንጂ ሩታ እኮ ውስጧ እኮ አይቀበልም። ሩታ እንደማትቀበል እናውቃለን። ሁለተኛ ደግሞ እነ ሮባ እነ ፈረንጁ ያው አብርሽ በሚያደርገው ገጽ ወይም አብርሽ የሚያደርገው ድርጊቶች ለዚያ ነው እህታችንም በቃ ከማንም አታንስም፣ ቀብራራ ናት፣ ካንተ በላይ ማድረግ ትችላለች ብለው ያመጡት እንጂ ሁሉም ሰው እኮ ያውቃልኝ ሩታ ገና አራስ ናት። ስለዚህ
ተዋትኝ፣ ነፃነት ተስጧትኝ፣ የፈለገችውን ታድርግ። የሆነ ነገር ሩታ ስትሰራ በቃ ስህተት ነው የምትሏት ሰዎች እስቲ ነፃነት ስጧት፣ ትስራ፣ እንደፈለገች እስቲ ትበል። ሩታ ከመስመር እኮ አልዘለለችም። ከመስመር ምንም የወጣችው ነገር የለም። ስትለጣጠፍ አላየናትም፣ ስትሳሳም አላየናትም። አብርሽና ሚስቱ አራስ ሆና አንዲት ሴት ወልዳ ከዛ በኋላ ያኔ ባሌ ደግሞ ከኔ ምንም ነገር ስላላገኘ ከሌላ ሴት ይሄዳል። ከዛ በኋላ እንደፈለገ ተንዘላዝሎ ይመጣል። አብርሽ ቤቱን እየከፈተ ይገባልኝ። እሺ አሁን እውነት ቢለያዩ አብርሽ እኮ በቃ ልክ እንዳባወራ ቤቱን ከፍቶ እየገባ ነው። ስለዚህ ሩታ ደግሞ የፈለገችውን መስራት አለባት ማለት ነው። በቃ ስራና ስራ ነው። ከተለያዩ እኛ የእውነት እኮ ቢለያዩ እኔ እንደዚህ አይነት መለያየት በነገራችን ላይ አይቼ አላውቅምና ሩታዬ ደግሞ እንግዲህ ወደ አውሮፓ ልተር ነው። አብሬሽ መጨረሻ ላይ ካያችሁት ወደ ፍሬው ሳልጨርስላችሁ እና ፍሬው በጣም ተናዶ ነበረ። ሩታን ትንሽዬ ለመውቀስ ሞክሯልኝ። አዎ ልጁ እኔ በነገራችን ላይ ለሩታ ደስ ይበላት ብዬ ነው እንጂ እኔ ልጁ የፈለግኩት አይነት ወንድ አልመጣልኝም። እኛ ምንፈልግ በቃ አብርሽን በደንብ አድርጎ የሚያሳምን እስቲ እንግዲህ ያሳምነው እንደሆን እንሞክራለን። ግን ሲያዩት ልጁ ትንሽ የለሰስ ያለ ነው። ገና ለሚዲያ ለካሜራ አዲስ ስለሆነ ከአነጋገር ላይ የሚችል አይመስለኝም። ግን ካሳመነው አብርሽን አነጋገሩ ጎበዝ ከሆነ እሺ ይመቸኛል። ያው እያየን እንሄዳለን። በዛሬ ልንፈርድ አንችልም እና ስለዚህ ፍሬው ደግሞ ያው ከሩታ ጎን ነበረ እና ሩታን ለምን እያለ ነበር ሲጫናት የነበር እና ፍሬው ተዋት ማለት ነው። ሩታን ለቀቅ አድርጓትኝ። ጎበዝ ነህ፣ ብዙ ሰዎች ይወዱሃልኝ። ስለዚህ አብርሽ እንግዲህ መጨረሻ ላይ መጥቷል። ሲመጣ እንግዲህ ያው ሩታም ደግጣለች። አብርሽም እንደምታዩት እንግዲህ ፌንት ነው። ዛሬማ ፌንት ነው የሚወድቅ ማለት ነው። ምን ልታረግ ምን ልትሰራ እያለ ነው። እኛ የምንፈልግ አንተ እንደዚህ እንድትናደድና እንደዚህ እንድትጨስ ነው የምንፈልግ። ሁለተኛ ደግሞ ሴቶች ማለት ነው የሩታን ቪዲዮ ታዩና ምናቸው የምትቃጠሉ እንዴ? ከምራችሁ እኮ ነው እናንተ። በቃ ከእውነታችሁ ግን አንድ ሰው ባልና ሚስት እንደዚህ ሲለያይ ወይም ያችን ሴት እኔ አሁን አንድ ሰውን ከሚዲያ ሰው ያልወደድኩትን ሰው ወላሂ አልናደድም፣ አልፈተፈትም። በቃ አልወዳትም፣ ነፍሴ አልተቀበላትም። እነሱ ግን ቁጭ ብለው ቪዲዮን ያዩና ከዚያ በኋላማ ቢስሚላ የእውነታቸውን ይናደዳሉ፣ ይበሳጫሉ። እና አትናደዱ፣ አትበሳጩ። ካልፈለጋችሁ አትዩዋትኝ፣ እስክሮን አድርጋችሁ አሳልፉ። ጨጓራችሁን አትላጡ። ልጅቷን ተዋት፣ ነፃነቷን ተዋት። እኛ እንፈልጋታለን። ስለዚህ ሩታዬ ፏቤ እኛ ያለንልሽ። ለማንም ወሬ አትስሚ እና ፍሬው መጨረሻውን እየው። አብርሽን ለማናደድ የተደረገ ድርጊት ነው። አንደኛ ሮቤል የአብርሽ ትንሽዬ የሆነ ጥላቻ ነገር ያለበት ይመስላል። ፈረንጅ ደግሞ ከሩታ ጎን ነው። ከሩታ ጎን ቢሆንም ደግሞ አብርሽ የሚያደርገውን ድርጊት እስቲ ይህን ነገር አድርገን ወደ እሷ ከተመለሰ እናናደው ብሎ ነው ማለት ይህን ነገር ያደረጉት እነሱ እንጂ የሆነ ሙዚቃ ምናምን ሲከፈት ምናምን እና ልጁ ደግሞ ማለት ጎበዝ መሆን አለበት። አብርሽን በደንብ አድርገህ ማሳመን አለብህ ማለት ግን የሚያሳምን አልመሰለኝም። ሩታዬ ብቻ ደስ ስላላት ደስ ብሎኛል። አብርሽ ዛሬ ሲናደድ ሁላችንም ማየት እንፈልጋለን። የአብርሽን ስሜት ሲንጨረጨር በቃ ከዚያ በኋላ አብርሽ ማለት ነው አልፈታውም ይላል። ልጅን ስጪ ነው እሱ መቼም አንድ ቀን ብሎ አመጦ የወለዳት ይመስል እስቲ 9 ወሩ ሙሉን እርግዝና ተውና ያችን እንግዲህ ምጧ በጣም ከባድ ነው ሲባል እንሰማለን ሁላችንም። ስለዚህ የዚያችን ምጥ ያህል እኮ አንድ ቀን አልተጨነክም። ስለዚህ አንተ ሁሌ ልጄን ነው የምትል እና ለማንኛውም ተመችቶኛል፣ ደስ ብሎኛል። ከነስምህ ደስታ ነው። እስቲ ደስታውን ታሳይን እንደሆነ እንፈልጋለን። እኔ የፈለግኩት ወንድ ግን አልመጣልኝም። እኔ የፈለግኩት ወንድ ደግሞ እናንተ ብዙዎቻችሁ አልወደዳችሁትም እና ለማንኛውም አሪፍ ነው፣ ይመቻቸው። እስቲ እንግዲህ ደግሞ ማታ የሚለቀቀውን ቪዲዮ እናያለን። ሩታ እንግዲህ ጎል አውሮፓ ሩታዬዋ የኔ ቆንጆ